ሌባ ባለስልጣናትን ነብር፣ ሙሰኛ ባለሙያዎችን ዝንብ ሲል ጠራቸው። ቻይና ያደረገችው የኢኮኖሚ ማሻሻያ ለሌቦች ሲሳይ ሆናቸው። ገዢው ኮሚኒስት ፓርቲ ሙስናን የቻይና የሕልውና አደጋ ብሎ ፈረጀው። አንድ ካድሬ በሀብታም ሲገዛ አላግባብ መሬት ይሰጣል፣ አላግባብ ራይት ይሰጣል። ከዛ ሰው የሚያገኘው ጥቅም ካለ ጥቅሙን ወስዶ ዝም አይልም። በጥቅሙ ደግሞ ፓወር ይገዛል፣ አክቲቪስት ይገዛል፣ ዩቲዩበር ይገዛል፣ ፌስቡከር ይገዛል። እዚህ ጋር ይሸጣል፣ እዚህ ጋር ይገዛና ቦታውን ያደላድላል ማለት ነው። አንድ በር ሲከፈት ከብርሃኑ ጋር ንፋስም አብሮ ይገባል። የገበያ ግርግር ለሌባ ያመቻል እንደሚባል ገበያ ሲከፈት ገበያተኛውም ሌባውም አብሮ ይተራመሳል። እንደ ጎርጎሮሳውያን አቆጣጠር 1970ዎቹ ማኦዜዱንግ ካረፉ በኋላ ዴንግ ዚያኦፒንግ ወደ ስልጣን መጡ። ዴንግ መንበረ ስልጣኑን ከተቆጣጠሩ በኋላ በቻይና ኢኮኖሚ ማርሽ ቀያሪ ተብሎ የሚታወቀውን ውሳኔ ወደ ትግበር አስገቡት። ይህም ዝቅተኛ የነበረውን የግሉን ዘርፍ ተሳትፎ የሚጨምረውን የኢኮኖሚ ማሻሻያ ኢኮኖሚክ ኦፕን አፕ ተገበሩ። የቻይናን ኢኮኖሚ ከጠባቧ ሳጥን አውጥተው ወደ ገበያው ሰፊ ባህር ቀላቀሉት። ድመቷ ጥቁር ወይም ነጭ መሆኑ አይደለም የሚያሳስበኝ አይጥ መያዟ እንጂ በሚል የጀመሩት ውጥን ሀብትን ለቻይና ጠመደ። ዴንግ እንደመጣ ያደረገው ኢኮኖሚውን መከፋፈት ነበር። በኮሙኒዝም በሶሻሊዝም ያለውን እሳቤ ጥሶ ከሌሎች ከዚህ ቀደም ኢምፔሪያሊስቶች ብሏቸው ከሚጠሏቸው ኃይሎች ጋርም በትብብር ለመስራት ነበር የወሰነው። ዴንግ የመጀመሪያው የሶሻሊስት ካምፕ እና የቻይና መሪ አሜሪካን የጎበኘ ነው። አሜሪካንን ጎብኝቶ በትብብር እንስራ የሚል ጥያቄ ነበረው። ሀገሪቱ በአራት አስርት ዓመታት ውስጥ ከድህነት ተነስታ ዓለምን ወዳስደመመ ኢኮኖሚያዊ ሀያልነት ተስፈነጠረች። ይህ ፈጣን እድገት ግን በቀላሉ የመጣ አልነበረም። ጎርፍ ለማፈርን ብቻ ሳይሆን ቆሻሻንም ይዞ እንደሚመጣው ሁሉ የቻይናም ኢኮኖሚያዊ ጎርፍ ከእድገት ጎን ለጎን ግዙፍ የሙስና ማዕበል ይዞ መጣ። የፖለቲካ ሳይንቲስቱ አንድሪው ዌድማን ይህንን ክስተት ድርብ እንቆቅልሽ ደብል ፓራዶክስ ሲል ይጠራዋል። ከ1978 እስከ 2010 የጎርጎሮሳውያን ዓመት ባለው ጊዜ ውስጥ ባለሥልጣናት በስፋት ሲዘርፉና ጉቦ ሲቀበሉ፣ ኢኮኖሚው ግን በአማካይ በዓመት 9 በመቶ እያደገ ቀጠለ። ሙስናና እድገት ጠላትና ወዳጅ መስለው በአንድ ጎጆ ውስጥ አብረው ኖሩ። እዚህ ጋር ጥያቄን ጠይቅ። በዴንግ የተተገበረው የኢኮኖሚ ማሻሻያ እንዴት ለሌቦች ሲሳይ ሆነ? ጉዳዩ አልጋ ባልጋ አልነበረም። ብዙም ገንዘብ ስላልነበረ ከዛ በፊት ብዙዎች እግረኞች ነበሩ። ባለሳይክል ለመሆን ባለሞተር ሳይክል ለመሆን ነገር ሲከፋፈት በዚያው ልክ ኮራፕሽን በጣም ተስፋፋ። ኮራፕሽን ብቻ ሳይሆን ኢንፍሌሽንም በጣም አደገ። ኢንፍሌሽን እና ኮራፕሽን ደግሞ ማስን የሚያስመርር ጉዳይ ነው። የመጀመሪያው ምንጭ ሁለትዮሽ የዋጋ ስርዓት ይባላል። ቻይና የኢኮኖሚ ማሻሻያ ስትተገብር ድሆች በዋጋ ንረት እንዳይጎዱ የተለያዩ ድጎማዎችን ማድረግ ጀመረች። ይህም አንድ ምርት በግል ዘርፍ በነፃ ገበያና በመንግስት የሚቀርብበት ዋጋ እንዲለያይ ያደረገው። ብረት ወይንም ሲሚንቶ ተመሳሳይ ምርት በመንግስት በርካሽ ይሸጣል፣ በግል ነፃ ገበያ ደግሞ በውድ ይቸበቸባል። ይህ ድጎማ ግን ለሌባ የሀገሪቱ ባለስልጣናት በር ከፈተ። እነዚህን ምርቶች የሚያዙባቸውና የሚያከፋፍሉ ባለስልጣናትና ሙያተኞች በድጎማ የሚመጣውን ሸቀጥ ለግሉ ዘርፍ መቸብቸብ ጀመሩ። ህዝቡ ተጠቀመበት የሚል ሐሰተኛ ሪፖርት ያዘጋጁና በተግባር ግን ለግል ነጋዴዎች በጥፍ ድርብ ዋጋ ይሸጡት ነበር። ለዚህ ተግባር ጓንዳኦ የሚል ስም አወጡለት። ትርጉሙም ባለስልጣናዊ ደላላነት ማለት ነው። በዚህም ምክንያት በአንድ ፊርማ ብቻ ሚሊዮን አጋባሽ ባለስልጣናት ተፈጠሩ። ይህ ያልተገራ ሙስና በሀገሪቱ ዜጎች ላይ የኑሮ ጫናን ፈጠረ። ድሆች ድጎማቸውን በሆዳም ባለስልጣናት ተቀሙ። ይህ ድርጊት በ1989 በቲያሜን አደባባይ ለተጠራው ህዝባዊ ተቃውሞ ምክንያት ሆነ። የኢኮኖሚ ሪፎርሙን ሌቦች የጠለፉት ግን በዚህ መንገድ ብቻ አልነበረም። ሪፎርሙን ተከትሎ ቻይና የውጭ ኢንቨስትመንትን ለመሳብ በርካታ ቀጠናዎችን ከቀረጥ ነፃ ከፈተች። ባለስልጣናትና ደላሎች ይህንን ዕድል ለግላቸው እንዲያመቻቸው ግን ጠመዘዙት። ሁናን በተባለች አንዲት ግዛት ብቻ
በአንድ ዓመት ከ89 ሺህ በላይ ዘመናዊ መኪኖችና በሚሊዮን የሚቆጠሩ ኤሌክትሮኒክስ ዕቃዎች ከቀረጥ ነጻ አስገብተው ወደ ሌሎች ከተሞችም ወስደው በ3 እጥፍ ዋጋ በኮንትሮባንድ ሸጡ። ይህ ጉዳይ ሲጋለጥ የሀገሪቱን የውጭ ምንዛሬ ክምችት ክፉኛ አናግቶታል። የገጠመው ችግር በዚህ አላበቃም። መሬት የሌቦች ኢላማ ሆነ። የኢኮኖሚ ማሻሻያውን ተከትሎ የከተማ መሬት ለግል ባለሀብቶች መተላለፍ ከግልጽ ጨረታዎች ይልቅ ወዳጅነትና የጥቅም ትስስር መስፈርቶች ሆኑ። ውድ ስጦታዎች የሰጡ ለባለሥልጣናቱ ገንዘብ የሸጎጡ የከተማ መሃል መሬቶችን በርካሽ ያገኙ ነበር። የፖለቲካ ሳይንቲስቱ ሚንዥን ፔይ ከ200 በላይ የሙስና ጉዳዮችን መርምሮ የደረሰበት ድምዳሜ እንዲህ ይላል። ሌብነት የቻይናን ትልቅ የኢኮኖሚ ማሻሻያ በእርግጥም ፈትኖታል። የቻይና መንግስት ዘግይቶም ቢሆን በችግሮቹ ላይ ሲደርስ ቆራጥ እርምጃዎችን መተግበር ጀመረ። በቀዳሚነት የቻይና ኮሚኒስት ፓርቲ ሙስና የህልውና ስጋት ነው ሲል ፈረጀው። መንግስት የወሰዳቸው እርምጃዎችም በሁለት ተከፍለው ይታያሉ። በአንድ በኩል ተቋማዊና የህግ ማሻሻያዎች ተደረጉ። በሌላ በኩል ደግሞ ጠንካራ ፖለቲካዊ ቁርጠኝነት። ቀስ በቀስ ከቁጥጥር ውጭ የሆነው ሁለትዮሽ የዋጋ ስርዓትና ድጎማ ሙሉ በሙሉ ቆመ። የመንግስት መሬትና ንብረት ሽያጭ በጨረታ ብቻ እንዲከናወን ተደረገ። በጎርጎሮሳውያኑ አቆጣጠር ከ2012 ጀምሮ ፕሬዝዳንት ሺጂንፒንግ ትልቅ ጸረ ሙስና ዘመቻ አስጀመሩ። የዘመቻ ነብርና ዝንብ ተብሎ ይታወቃል። ትልልቆቹን ሌባ ከፍተኛ ባለሥልጣናት ነብሮች፣ ትንንሾቹን የመንግሥት ሠራተኛ ሌቦች ደግሞ ዝንቦች ተብለው ተሰየሙ። ይህም ሌቦችን በአንድ ላይ ለማደን የወጣ ስልት ነው። በ2013 የጎርጎሮሳውያን ዓመት ብቻ ወደ 172,000 የሚጠጉ ሌቦች ላይ እርምጃ ተወሰደ። በ2017 ደግሞ ግማሽ ሚሊዮን ሌቦች ላይ ተጠናክሮ ቀጠለ። እስከ 2017 ድረስ ከ1.4 ሚሊዮን በላይ የፓርቲ አባላትና ባለሥልጣናት በዲሲፕሊን ተጠያቂ ሆነዋል። የቀድሞው የደህንነት ኃላፊ ዦንግ ካንግን ጨምሮ ትልልቅ ነብሮች ከዚህ የጸረ ሙስና ደን አላመለጡም። ይህ ለእኛ ምን ይነግረናል? ኢትዮጵያ በ2016 ዓመተ ምህረት መጨረሻ ጀምሮ ሙሉ የኢኮኖሚ ማሻሻያ አድርጋለች። ማሻሻያው የተለያዩ አመርቂ ውጤቶች ቢመዘገቡበትም ከዚህ በተቃርኖ የቆሙም ተስተውለዋል። የመንግሥት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በቅርቡ በሰጡት መግለጫም ያሉት ይህንኑ ነው። ይህ ማክሮ ኢኮኖሚ ሪፎርም ህጋዊ ሆኖ ውጤታማ ሆኖ ህብረተሰቡ ላይ የኢኮኖሚ ውጤታማነትን ሊያመጣ በሚችል ሁኔታ እንዳይተገበር ለማድረግ እሳቤዎች ብቅ ብለው ታይተዋል። እነዚህም በልማት ድርጅቶች፣ መንግስት ተቋማት ውስጥ ባሉ ኃላፊዎች፣ በግለሰቦችና በነጋዴዎች የታዩ ናቸው። የኢኮኖሚ ማሻሻያውን ተከትሎ መሠረታዊ ፍጆታ ዕቃዎችን በመጋዘን ደብቆ ሰው ሰራሽ እጥረት መፍጠር፣ በድጎማ የቀረበ ነዳጅ በኮንትሮባንድ ወደ ጎረቤት ሀገራት ማሸሽ፣ የማዳበሪያ ግዢ ሂደትን ማስተጓጎልና ለጥቁር ገበያ ማጋለጥ፣ የተደራጁ የጥቁር ገበያ የሐዋላ መረቦችና ያልተፈቀዱ ክሪፕቶ ከረንሲ ልውውጦች፣ ህገወጥ የውጭ ሀገር የሥራ ስምሪት ደላላዎችና ያልተፈቀዱ የቤቲንግ ተቋማት በህገወጥ ተግባራት ተሰማርተው ተገኝተዋል። መንግሥት ስለ ጉዳዩ ዝም አላለም። ከ7,000 በላይ የንግድ ተቋማት ላይ የሕግ እርምጃ ተወስዷል። 36 ሕገወጥ የውርርድ ቁማር ቤቲንግ ተቋማት ተዘግተዋል። በሕገወጥ የሰዎች ዝውውር የተሳተፉ 8 ከፍተኛ ባለሥልጣናትም በሕግ ተጠይቀዋል። ቻይና ያሳየችን ድርብ እንቆቅልሽ ከፍተኛ ሙስና ከከፍተኛ እድገት ጋር የሚፈጥረው ግብግብ ለሌቦች የሚከፍተውን በር መዝጋት እንደሚያስፈልግ ነው። ቤጂንግ የወሰደችው ተከታታይነት ያለው ተቋማዊ ክትትል፣ ግልጽ የሕግ ማዕቀፍና ጠንካራ በቴክኖሎጂ የተደገፈ አሰራር እንዲሁም የፖለቲካ ቁርጠኝነት የሙስና ትግሏ ፍሬ እንዲያፈራ አድርጓል። ኢትዮጵያ የጀመረችው ሪፎርም በትክክለኛው መንገድ እንዲቀጥል ከግለሰብ ወንጀለኞች ቅጣት ባለፈ ተቋማዊ ግልጸኝነትን፣ ዲጂታል ቁጥጥርን፣ ተጠያቂነትና የሕዝብ ተሳትፎን ማዕከል ያደረገ ዘላቂ ስርዓት እየተገነባ ነው። ዳሜጁን ቀንሰን ባለሀብቱ በተለይ ከፖለቲካ አመራሩ ተነጥሎ ፖለቲካ አመራሩ ሊብሬትድ ነፃ ሆኖ በባለሀብት ኪስ ውስጥ የማይገባ ሆኖ ካስቀመጥነውና የጀመርነው ሪፎርም ካስቀጠል የሚጠረጥሩ ሰዎች ከሚገምቱት ስፒድ በላይ ኢትዮጵያ ብልጽግና ማረጋገጥ ትችላለች።